ሰላም ጤና ይስጥልን። ወቅታዊና እውነተኛ መረጃዎችን ለእናንተ የምናደርስበት የዜና ሰዓታችን ተጀምሯል። ዛሬ በመላ ኢትዮጵያውያን ዘንድ ትልቅ መነጋገሪያ የሆነውንና የብዙዎችን ቀልብ የሳበው አነጋጋሪ ጉዳይን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። ጠቅላይ ሚኒስትር አብይ አህመድ አንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ እንዲታሰር መወሰናቸውን የቤተ መንግስት ምንጮች ገለጹ። እንደ ምንጮቹ ገለጻ አርቲስቱ በቅርቡ ባወጣው ኢትዮሪክ አልበም በተለይም ዳስጣል በተሰኘው ዘፈኑ ህዝቡን ለአመፅ ቀስቅሷል በሚል መንግስት ጥርስ እንደነከሰበት ተነግሯል። ይህ በእንዲህ እንዳለ ትላንት ምሽት በአዲስ አበባ ሲኤምሲ አካባቢ የሚገኘው የአርቲስቱ ስቱዲዮ መዘረፉ ተረጋግጧል። የታጠቁ አካላት ዘልቀው በመግባት ጥበቃዎችን በመደብደብና ስቱዲዮን በመስበር እስካሁን ያልወጡ የሙዚቃ ስራዎችን ጨምሮ ጠቃሚ ንብረቶችን መውሰዳቸው ታውቋል። በአርቲስቱ ላይ እየደረሰ ያለው ጫና አሳሳቢ መሆኑን የገለጹት 16 የዲያስፖራ ተቋማት ለአሜሪካው የውጭ ጉዳይ ሚኒስትር አስቸኳይ የደብዳቤ ጥሪ አቅርበዋል። ደብዳቤው የቴዲ አፍሮ ረዳት ማናጀር ወይዘሮ ማለች ሰለሞን መታሰርንና የጥበብ ነጻነትን መታፈን አጥብቆ አውግዟል። በሌላ በኩል በሰሜን ኢትዮጵያ ወታደራዊ ውጥረቱ ዳግም እያገገመ መጥቷል። የህወሓት ታጣቂዎች በራያና በዋግምራ ግንባሮች አዳዲስ ቦታዎችን መቆጣጠራቸው ተሰምቷል። በተለይም በአበርገሌ ግንባር እስከ 20 ኪሎ ሜትር ዘልቀው በመግባት ስልታዊ ቦታዎችን መያዛቸው ተገልጿል። በትግራይ ክልል ውስጥ ደግሞ በፖለቲካዊና ወታደራዊ አመራሮች መካከል ያለው ክፍፍል ወደ ለየለት ፍጥጫ አምርቷል። ጀነራል ታደሰ ወረደ አስቸኳይ የካቢኔ ስብሰባ የጠሩ ሲሆን 5 ከፍተኛ ወታደራዊ አዛዦችም ከጀነራሉ ጎን መቆማቸውን አሳውቀዋል። ይህም በዶክተር ደብረጽዮን የሚመራው ቡድን መፈንቅለ መንግስት እንዳይደረግብኝ በሚል ስጋት ውስጥ እንዲወድቅ አድርጎታል። አምነስቲ ኢንተርናሽናል በበኩሉ በኢትዮጵያ ያለውን የሰብአዊ መብት አያያዝ፣ የጋዜጠኞችን እስርና የዜጎችን መፈናቀል አስመልክቶ ጠንከር ያለ ሪፖርት አውጥቷል። የእነዚህን ሁሉ ዜናዎች ዝርዝርና ወቅታዊ መረጃዎችን በቆይታችን የምናቀርብላችሁ ይሆናል። መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ ታዋቂው ድምፃዊ ቴዲ አፍሮ እንዲታሰር መወሰናቸው ተገለጸ። ጠቅላይ ሚኒስትር አብይ አርቲስቱ እንዲታሰር መወሰናቸውን ለጉዳዩ ቅርበት ያላቸው የቤተ መንግስት ምንጮች የገለጹ ሲሆን እስሩ የሚከናወንበት አመቺ ጊዜም እየጠበቁ እንደሆነም ተናግረዋል። ድምፃዊ ቴዲ አፍሮ ከሰሞኑ በለቀቀው ኢትዮሪክ አልበም በተለይም ዳስጣል በተሰኘው ሙዚቃ ህዝቡን ለአመፅ ቀስቅሷል፣ ስርዓተ መንግስቱንም አደጋ ላይ ጥሎታል በማለት በጠቅላይ ሚኒስትሩ ጥርስ እንደተነከሰበት የተገለጸ ሲሆን በዚህና ምርጫ መድረሱ ጋር ተያይዞ ጠቅላይ ሚኒስትሩ አርቲስቱ እንዲታሰር መወሰናቸው ተነግሯል። ከሰሞኑም የአርቲስቱ የቅርብ ወዳጅ የሆነውን የሱፍና ምክትል ማናጀሩን ከህግ አግባብ ውጪ በፌዴራል ፖሊስ እንዲታሰሩ የተደረገው በጠቅላይ ሚኒስትሩ ትዕዛዝ እንደሆነ የገለጹት እነዚሁ ምንጮች ይህ እርምጃ አርቲስቱን በቀጥታ ከማሰራቸው በፊት የህዝቡን ምላሽ ለመገምገምና ለማየት እንደሆነ አስረድተዋል። ይህ በእንዲህ እንዳለ የቴዲ አፍሮ ስቱዲዮ መዘረፉን የአርቲስቱ የቅርብ ሰው ለዶቼ ቬለ አረጋገጡ። ትላንት ማምሻውን የወጡ መረጃዎች መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ በሚባለው አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረት መዝረፋቸውን ገልጸዋል። ዶቼ ቬለ ያነጋገራቸው እኚህ የመረጃ ምንጭ ትላንት ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጠዋል። አክለውም ጠባቂዎችን በመደብደብ ስቱዲዮ ተሰብሮ አርቲስቱ ለሙዚቃ ስራ የሚጠቀምባቸው ንብረቶች መዘረፋቸውንም አመልክተዋል። አርቲስት ቴዎድሮስ በርካታ የሙዚቃ ስራዎች እንዳሉት የገለጹት የመረጃ ምንጩ አብዛኞቹ እስካሁን አልወጡም ብለዋል። ቴዲ አፍሮ በየዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ የመረጃ ምንጩ በርካታ ግጥሞችና የሙዚቃ ስራዎቹን ለሌሎች አርቲስቶች እንደሚሰጥም ገልጸዋል። ምንም እንኳን ቴዲ አፍሮ ኢትዮሪክ የተሰኘውን የሙዚቃ አልበሙ ከመውጣቱ በፊት ጀምሮ የስነ ልቦና ጫና ሊያደርሱበት የሚችሉ ወከባዎች በአካባቢዎቹ እየተፈጸሙ ቢሆንም እንቅስቃሴው ተገቶም ቢሆን እስካሁን በደህና ሁኔታ ላይ እንደሚገኝ ለዶቼ ቬለ አስረድተዋል። በመንግስት በኩል ይህ መረጃ እስከተጠናከረበት ጊዜ ድረስ የተባለ ነገር የለም። የአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴ ኤፓክን ጨምሮ 16 የኢትዮጵያ አሜሪካን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሐሳብን በነጻነት የመግለጽ መብታፈን አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ አቀረቡ።
የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ በሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪ የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸውን እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮን ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ ጥበብ ሰው እንደመሆኑ በእርሱና በስራ አጋሮቹ እንዲሁም በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ በሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሐሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። አምነስቲ ኢንተርናሽናል አነጋጋሪ ሪፖርት አወጣ። አምነስቲ ኢንተርናሽናል ባወጣው ዓለም አቀፍ ሪፖርት በኢትዮጵያ ውስጥ የሚታዩ አስገዳጅ መፈናቀሎች፣ የሲቪክ ምህዳር መጥበብንና ባለፉት ጊዜያት ለተፈጸሙ የሰብአዊ መብት ጥሰቶች የተጠያቂነት እጦትን በማሳት ከፍተኛ ስጋቱን ገልጧል። የዓለም የሰብአዊ መብቶች ይዞታ በሚል ርዕስ ባወጣው ይህ ሪፖርት የ2025ቱን ዓለም አቀፍና ቀጠናዊ ገጽታዎችን የሚዳሰስ ሲሆን በተለያዩ ሀገራት ላይ የተደረጉ ግምገማዎችንም አካቷል። ድርጅቱ በ2025 በመንግስታትና በሌሎች አካላት የተፈጸሙ መጠነ ሰፊ ጥሰቶችን መዝግቤያለሁ ያለ ሲሆን ውስን መሻሻሎች ቢታዩም በርካታ አሳሳቢ ሁኔታዎች ወደ 2026 መሸጋገራቸውን አመላክቷል። ሪፖርቱ በኢትዮጵያ ውስጥ ትኩረት ካደረገባቸው ዋና ዋና ጉዳዮች መካከል የመንግስትን የኮሪደር ልማት ፕሮጀክትን ጨምሮ ከከተማ ልማት ጋር በተያያዘ የተከሰቱ መጠነ ሰፊ የዜጎች መፈናቀሎች ይገኙበታል። አምነስቲ እንዳስነበበው በሺዎች የሚቆጠሩ ነዋሪዎች በቂ ውይይት ሳይደረግላቸውና ተገቢው ካሳ ሳያገኙ በ72 ሰዓታት ማስታወቂያ ብቻ ከመኖሪያቸው በግድ እንዲነሱ ተደርገዋል። ይሁን እንጂ ባለስልጣናት በአዲስ አበባ አንዳንድ አካባቢዎች የፕሮጀክቱን አፈጻጸም በጊዜያዊነት ማገዳቸውንና ከተጎጂ ማህበረሰቦች ጋር ያለውን ግንኙነት ለማሻሻል ቃል መግባታቸውን በሪፖርቱ ተጠቅሷል። በተጨማሪም የጋዜጠኞች የዘፈቀደ ስርና በአክቲቪስቶች ላይ የሚደርሰውን ትንኮሳ በመጥቀስ በሲቪክ ምህዳሩ ላይ እየጨመረ የመጣውን ጫና ድርጅቱ አጋልጧል። የውጭ የገንዘብ ድጋፍን ሊገድብና በድርጅቶች ላይ የመንግስትን ቁጥጥር ሊያሰፋ የሚችለው የታሰበው የሲቪክ ማህበራት ህግ ማሻሻያ የመደራጀት መብትን ሊጋፋ ይችላል ሲል ስጋቱን አስቀምጧል። ከዚሁ ጋር በተያያዘ የደሞዝና የሥራ ሁኔታን በማንሳት በተደረገ ሀገር አቀፍ የሥራ ማቆም አድማ ላይ የተሳተፉ ከ140 በላይ የሕክምና ባለሙያዎች መታሰራቸውንና አንዳንዶቹም ለሳምንታት በእስር መቆየታቸው ሪፖርቱ አጋልጧል። በአማራና በኦሮሚያ ክልሎች ግጭት ባለባቸው አካባቢዎች የሰብአዊ መብት ጥሰቶች አሁንም እንደቀጠሉ አምነስቲ ያትታል። የሽግግር ፍትህ ሂደቱ ይፋ ከተደረገ ከ3 ዓመታት ገደማ በኋላም አሁንም መጓተቱ እንዲሁም በትግራይ ግጭት ወቅት ለተፈጸሙ ወንጀሎች ተጠያቂነትን በማስፈን ረገድ ትርጉም ያለው እርምጃ ለመወሰዱ ተብራርቷል። ሴቶችና ልጃገረዶች አሁንም ጾታዊና ከግጭት ጋር የተያያዙ ጥቃቶች ሰለባ መሆናቸውንና ለፍትህ ያላቸው ተደራሽነት ውስን መሆኑ ተገልጿል። በሌላ በኩል ቢያንስ 600 የሚሆኑ ኤርትራውያን ስደተኞች በግድ ወደ ሀገራቸው እንዲመለሱ መደረጉንና ለእስርና ለከፋ አደጋ መጋለጣቸውን የድርጅቱን ትኩረት ስቧል። በመጨረሻም ህወሓት ጥቃት በመክፈት አዳዲስ ቦታዎችን መቆጣጠሩ ተገለጸ። ህወሓት በዋግኽምራና በራያ አዳዲስ ቦታዎችን መቆጣጠሩ የተሰማ ሲሆን በራያ ቆቦና በራያ አላማጣ ባሉ አካባቢዎች የህወሓት ታጣቂዎች እስከ 20 ኪሎ ሜትር ዘልቀው በመግባት ወሳኝ የተባሉ ቦታዎችን ተቆጣጥረዋል። በዋግኽምራ ዞን ግንባር እንደዚሁ መከላከያ በቅርብ ርቀት እንቅስቃሴ አድርጓል ተብሏል። በራያ ቀጠና ያለው ወታደራዊ እንቅስቃሴና ውጥረት ቀጥሏል። ከራያ ቆቦ ጮቢበር ተብሎ ከሚጠራው ወታደራዊ ካምፕ ሌሊት ወደ ተለያዩ አካባቢዎች የከባድ መሳሪያ ድብደባ እየተደረገ እንዳረፈደ የአካባቢው የመረጃ ምንጮች የገለጹ ሲሆን ድብደባው እስከዚህ ሰዓት ድረስም ቀጥሏል ብለዋል። የከባድ መሳሪያ ድብደባው ኮራራው መንደር፣ አዲስ ቅኝ በተባሉ አካባቢዎች ተከታታይ ድብደባ እየተደረገ ነው ያሉት የመረጃ ምንጮች የከባድ መሳሪያ ድብደባው አልፎ አልፎ
በዲሽቃና በሞርተር ያጸፋ ምላሽ ተሰጥቶበታል ብለዋል። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት በውል አልታወቀም የተባለ ሲሆን ከ2 ቀናት በፊት ቆም ብሎ የነበረው በዚህ በራያ ቀጠና ያለው የከባድ መሳሪያ ድብደባ ዛሬ እንደገና ሲቀጥል በቀጠናው ያለው አጠቃላይ ወታደራዊ እንቅስቃሴም እንደዚህ ውጥረቱን መጨመሩ ተነግሯል። በህወሓት በኩል ከተለያዩ አካባቢዎች ወደ ቀጠናው ትላንት አመሻሹንና ሌሊቱን ከፍተኛ የኃይል እንቅስቃሴ አድርጓል የተባለ ሲሆን ከነዚህም መካከል ከማይጨው ወደ ኮረም ተጨማሪ ኃይል ትላንት ምሽቱን እንደገባ ተሰምቷል። ኮረም ከተማ በተሳቢ ተሽከርካሪ የመጣው የህወሓት ታጣቂ ኮረም ከተማ እንዲሰፍር ተደርጓል ያሉት ለጉዳዩ ቅርበት ያላቸው የመረጃ ምንጮች ራያ አላማጣም እንደዚሁ ገልጀል ተብሎ የሚጠራው ቦታ ተጨማሪ የህወሓት ታጣቂዎች ትላንት አመሻሹን እንዲቀሳቀሱና እንዲሰፍሩ ተደርጓል ብለዋል። ይህ በእንዲህ እንዳለ በነ ደብረ ጽዮንና በነ ጀነራል ታደሰ መካከል ያለው ውጥረት መካረሩ ተገለጸ። ይህን ተከትሎም ወታደራዊ እንቅስቃሴዎች በትግራይ መጠናከራቸው የተሰማ ሲሆን ህወሓት መፈንቅለ መንግስት የሚያደርግ ከሆነ ይህንን የህወሓትን እንቅስቃሴ ለመመከት በሚል ከጀነራል ታደሰ ጎን የቆሙ 5 ወታደራዊ አዛዦች መኖራቸው ተነግሯል። እነዚህ ወታደራዊ አዛዦች ከጀነራል ታደሰ ጎን ነን ማለታቸውን ተከትሎ በትግራይ ውጥረቱ ቀጥሏል ያሉት ለጉዳዩ ቅርበት ያላቸው የመረጃ ምንጮች እስካሁን ድረስ በፖለቲከኞቹ የነበረው ውጥረት አሁን በታጣቂዎችና በወታደራዊ አዛዦች መካከል ሆኗል ተብሏል። ከጀነራል ታደሰ ጋር የቆሙት 5 ወታደራዊ አዛዦች ጀነራል ወልደ ገብርኤል፣ ጀነራል ነጋሽ ዳኘ፣ ኮሚሽነር ገብረዲላ፣ ኮሎኔል ተወልደ፣ ጀነራል ማሹን ጨምሮ ከጀነራል ታደሰ ጎን እንቆማለን፣ ህገወጥ መፈንቅለ መንግስት አይደረግም ማለታቸውን ተከትሎ የህወሓት ወታደራዊ አዛዦችና ታጣቂዎች ውዝግብ ውስጥ መግባታቸው ተገልጿል። ይህንን በተመለከተ እነ ደብረጽዮን ደግሞ ከጀነራል ታደሰ ትዕዛዝ የሚቀበል የትኛውም ወታደራዊም ሆነ የካቢኔ አባል እርምጃ እንዲወሰድበት ውሳኔ እንዳስተላለፉ ተሰምቷል። ይህ በእንዲህ እንዳለ ዛሬ ጠዋት ጀነራል ታደሰ ወረደ አስቸኳይ የካቢኔ ስብሰባ መጥራታቸው ተገልጿል። ስብሰባው ላይ ሁሉም የካቢኔ አባላት ተገኝተዋል የተባለ ሲሆን አጀንዳው ከመፈንቅለ መንግስት ጋር በተያያዘ እንደሆነም ተነግሯል። ዝርዝር ጉዳዮችን በተመለከተም በካቢኔው ውይይት ቀርበው አቅጣጫ ይሰጥበታል ተብሏል። ይህ በእንዲህ እንዳለ አርሚ 22 ተብሎ የሚጠራው መቀሌ ዙሪያ የሚገኘው አርሚ የተለያዩ ክፍለ ጦሮች በመቀሌ ወታደራዊ ግዳጅ ተሰጥቷቸው ከተማ ውስጥ ወታደራዊ እንቅስቃሴ እያደረጉ መሆናቸው ታውቋል። ከዚህ ባሻገር የህወሓት ታጣቂዎች በተለይ በዋግምራ ግንባር 2 ዋና ዋና አቅጣጫዎችን በኮረምና በአበርገሌ ግንባር ከፍተኛ ወታደራዊ ዝግጅትና የኃይል ስምሪት ማድረጋቸው ተገልጿል። በአበርገሌ ግንባር የህወሓት ታጣቂዎች 20 ኪሎ ሜትር ድረስ ዘልቀው በመግባት አዳዲስ ቦታዎችን መቆጣጠራቸውን የመረጃ ምንጮች ገልጸዋል። ጸላረ ወንዝ ተሻግሮ ባርኪዳነ ተብሎ የሚጠራው ተራራማ ስፍራ ዛሬ ሌሊት የህወሓት ታጣቂዎች ይዘውታል ተብሏል። አዲስ ወታደራዊ ገዢ መሬቶችን የተቆጣጠሩት የህወሓት ታጣቂዎች ተጨማሪ ኃይልም እንዳንቀሳቀሱ ተነግሯል። ክቡራን ተመልካቾች ለአሁኑ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ሐሳብ አስተያየቶን ኮሜንት ላይ በመጻፍ ያጋሩን። ለቻናሉ አዲስ ከሆኑ ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።